ሰሞኑን የሰራኋቸው ቪዲዮዎቹ ላይ ክሬሞችን ስጠቀም አላሳየኋቸውም። ዛሬ ደግሞ ክሬሙን እየተቀባሁኝ እንዲሁም ደግሞ ክሬሞችን ስንጠቀም ጥቅምና ጉዳታቸውንም ከአንድ ልጣጭ ጥቅምም አለው እንዲሁም ደግሞ ጉዳት አለው። ቆዳችን ምን አይነት እንደሆነ ያው መጀመሪያ ማስተዋል መጠንቀቅ አለብን ማለት ነው። ከመጠቀማችን በፊት ማስኩን እንግዲህ ጥቅሞቹን ስንመለከት ቆዳን ያበራል፣ ቫይታሚን ሲ ከአንድ ልጣጭ ጥቅምም አለው እንዲሁም ደግሞ ጉዳት አለው። ቆዳችን ምን አይነት እንደሆነ ያው መጀመሪያ ማስተዋል መጠንቀቅ አለብን ማለት ነው። ከመጠቀማችን በፊት ማስኩን እንግዲህ ጥቅሞቹን ስንመለከት ቆዳን ያበራል፣ ቫይታሚን ሲም አለው። ቫይታሚን ሲ ደግሞ ለቆዳችን በጣም ቆንጆ ነው፣ ተስማሚ ነው። ቫይታሚን ሲ ያለው ነገር ደግሞ ጥቁር ነጠብጣቦችን እና የቆዳ ቀለምን አለመመጣጠንን ይቀንሳል ማለት ነው። ሁለተኛው ደግሞ እርጥበትን ያስወግዳል፣ እንዲሁም ደግሞ የሞቱ ቆዳዎችንም ያስወግዳል፣ ያነሳል ማለት ነው። ቆዳን ለስላሳና ብሩህ ውብ ያደርጋል፣ ያለሰልሳል ማለት ነው። ሌላኛው ደግሞ በጥልቀት ያጸዳል፣ የተዘጉ ቆሻሻ የደፈናቸው ቆዳዎችን እነሱን ደግሞ ቆሻሾችን ያስወግዳል ማለት ነው። የተዘጉ ጉድጓዶችን ይከፍታል ማለት ነው። ቅባትና ቆሻሻን ያወጣል። ቅባት በጣም ወዛማ ከሆነ ፊታችን ደግሞ እሱንም ደግሞ ያስወግድንላል ማለት ነው። ሌላኛው ደግሞ ጸረ ባክቴሪያ ያለው ብጉር የሚያመጡ ባክቴሪያዎችን ለመዋጋት ወይም ደግሞ እንዳይመጡ ያደርጋል ማለት ነው። እና የቆዳ መሸብሸብን ቆዳችን በፍጥነት እንዳያረጅ ይቀንስልናል ማለት ነው። ሌላኛው ደግሞ አሁን እነኚህ ጥቅሞችን ነው ማለት ነው የተረዳ ነው። ደግሞ ጉዳቶቹን አሁን ቀጣይ ማስረዳችሁ ይሆናል ማለት ነው። እንዲሁም ደግሞ እንዳልኳችሁ የብርቱካን ልጣጭ ያዘጋጃችሁትን ማስክ መጀመሪያ ፊታችሁ ላይ ከመጠቀማችሁ በፊት እጃችን ላይ ቼክ ማድረግ ይኖርብናል ማለት ነው። አለርጂክ ካለብን ያ ማለት ፊታችን ላይ ካወጣ ነው ፊታችን ቆዳ ይቆጣል ማለት ነው። የማበጥ ወይም ደግሞ ሌሎች የማቃጠልን ባህሪ ሊያመጣ ይችላል ማለት ነው። ስለዚህ መጠንቀቅ ይኖርብናል። ስለዚህ በጥቅሉ የብርቱካን ልጣጭ ወይም ደግሞ የብርቱካን ማክስ ለስስ ቆዳ ተስማሚ አይደለም ማለት ነው። ሌላው ደግሞ ፊታችሁ ጥሩ ፊት ያላችሁ ወይም ደግሞ ፊታችሁ ወደ ስስ ያልሆነ ብርቱካን ማስክ ሞክራችሁት የተስማማችሁ ሰዎች ካላችሁ ደግሞ በአንድ ሳምንት ውስጥ አንድ ጊዜ ወይም 2 ጊዜ ከተጠቀማችሁት በቂ ነው ማለት ነው። እንዲሁም ደግሞ እንዳልኳችሁ ስትጠቀሙ የብርቱካን ልጣጭ የሰራችሁትን ማክስ በአይናችሁ አካባቢ በተለይ ከታች አይናችሁ ቅርብ አድርጋችሁ ባትጠቀሙ ጥሩ ነው ባይነኝ። ምክንያቱም አይን ከገባ ጨለፍታም ሆኖ ራሱ በጨለፍታም ተገባ ጥሩ አይሆንም ማለት ነው። እና ቅባታማ ለሆነ ወዛማ ለሆነ ፊት ብዙ ጊዜ በብጉር የሚጠቃ ከሆነ ይሄንን መጠቀም ይኖርብናል ማለት ነው። እንደገና ደግሞ እንዲሁም ደግሞ የተፈጨ ቡና ለፊታችን ማስክ ጥቅምና እነሱም እንዲሁ ጥቅምና ጉዳቶች አሉት ማለት ነው። መጀመሪያ ከጥቅሞቹ ነው የምጀምረው። ጥቅሞቹን ከጨረስኩ በኋላ ደግሞ ወደ ጉዳቱ ሄዳለሁ ማለት ነው። አዎ የቡና ማስክ ለፊት ጥቅም አለው፣ ነገር ግን ጉዳቶችም አሉት ማለት ነው። ጉዳቶቹ መጀመሪያ ጥቅሞቹ ኤክስፎሊየን ያደርጋል፣ እንዲሁም ደግሞ የሞቱ ቆዳዎችን ያስወግዳል ማለት ነው። ቆዳችንንም ደግሞ ለስላሳ ብሩህ ይሆናል። እብጠትን ይቀንሳል፣ ፍክት ይላል። የደም ስሮችን ስለሚያጸዳ ከአይን በታች ያሉትንም እብጠቶች እና እንዲሁም ጥቋቁር ነጠብጣቦችን ያቀላል ማለት ነው። እንዲሁም ደግሞ ጸረ እርጅናን ያስወግዳል ማለት ነው። ክሎሮጂኒስ አሲር ስላለው የፀሐይ ነጠብጣቦችን ይቀንሳል። እንዲሁም ጥቃቅን ሽብሽቦችንም ይቀንሳል ማለት ነው። ጸረ ብግነትን፣ ጸረ ባክቴሪያን፣ ብጉርን ከሚያመጡ ባክቴሪያዎች ጋር ይዋጋል። ቆዳን ያጸዳል ማለት ነው። ብርሃን ይሰጣል። ቫይታሚን ሲ ስላለው የቆዳ ቀለምንም ያስተካክላል። ጥቁር ነጠብጣቦችንም ያቀላል ማለት ነው። እንዲሁም ደግሞ ወደ ጉዳቶቹ መጠንቀቅ ያሉብን ነገሮች ደግሞ እና በጥብቅ ካሸነው ቁጣ የመቅላት ባህሪ ይኖረዋል ማለት ነው። እንደነገርኳችሁ የቡናውን እንትኑ ይሄ ምንድነው ከስር የሚለደልደው የለም፣ እሱ እንዳይሄድ ያው በደንብ ማጥለል ይኖርብናል። ክሬሙን ከሰራን በኋላ ፊታችንን ስንቀባ
ፊታችን ላይ ምንም አይነት የጓጎለ ነገር ምናምን መኖር የለበትም። ምክንያት ፊታችን ስለማይችል ማለት ነው። ፊታችን ላይ የቡናው አተላ ማለት ነው። አተላው እንዳይኖር በደንብ አድርገን ጥንቃቄ አድርገን ልናጠልና ልንሰራ ይገባል ማለት ነው። ምክንያቱም እሱ ፊታችን ላይ የሚሄድ ከሆነ ፊታችን ላይ ትልቅ ጉዳት ሊያመጣበት ይችላል ማለት ነው። እንዲሁም ደግሞ ደረቅና እንዲሁም ደግሞ ስንጠቀም ከሳምንት 2 ወይም 3 ጊዜ ከዚህ በላይ መጠቀም የለብንም ማለት ነው። ከዚህ በላይ የምንጠቀም ከሆነ ቆዳችን ጥሩ አይደለም ማለት ነው። ሌሎች አደጋዎችን ወይም ደግሞ በቆዳችን ላይ ሌላ ችግር ሊፈጥርብን ይችላል ማለት ነው። ስለዚህ በሳምንት ከ2 እና ከ3 ጊዜ በላይ እንደውም ማለት ነው በሳምንት ከ2 እና ከ3 ጊዜ በላይ መጠቀም አይኖርብንም ማለት ነው። ዛሬ እንግዲህ እንደምታዩት እኔ እስከ ዛሬ ቪዲዮ ስሰራ እየተጠቀምኩ አልነበር ማለት ቪዲዮ ላይ እየገባሁ አልነበረም ስጠቀም ቪዲዮ እየቀረስኩ አልነበረም ፊቴን ስቀባ። ዛሬ ግን ያሳለፍኳቸውን ቪዲዮዎች ራሱ ክሬሞቹን እየተጠቀምኩ ነው ማለት ነው ዛሬ የመጣሁት። ጥቅሞቹንም ጉዳቶቹንም እንግዲህ ያው እየነገርኳችሁ ነው ያለሁት። እስከ መጨረሻ አብራችን ቆዩ ማለት ነው። አንድ ነገርኳችሁ፣ ማንኛውንም ማክስ ቀን በቀን መጠቀም የለብንም። ምክንያቱም በቃ ጥሩ አይደለም ለቆዳችን ማለት ነው። በሳምንት 3 ጊዜ ወይ በሳምንት 4 ጊዜ በቂ ነው ማለት ነው። ከዛ በላይ ካበዛንበት ለቆዳችን ጥሩ ላይሆን ይችላል። እና የብርቱካን ልጣጩ እኔ በጣም ተስማምቶኛል። እኔ ፊቴ ወዛማ ነው። ወዛማ ፊት ያላችሁ ሰዎች እንዳልኳችሁ በደንብ ተጠቀሙት። ነገር ግን ቆዳችሁ ስስ የሆነ ወዛማ ያልሆነ ደረቅ ፊት ያላችሁ ሰዎች ግን እናንተ ጥንቃቄ ልታደርጉ ይገባል ማለት ነው። መጀመሪያ ያው ቆዳችን ምን አይነት ቆዳ ነው ብለን ያው ልናስተውል ይገባል ክሬሙን ሰርተን ከመጠቀማችን በፊት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢክሩ ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ ወይ? ውድ ሀገሬ ልጆች ያላችሁበት ሰላማችሁ ዝት ይበልልኝ። እንግዲህ ዛሬ ሰሞኑን የሰራኋቸው ቪዲዮ እኔ ፊቴን እየተቀባሁኝ ስላላሳየኋችሁ እንግዲህ ዛሬ በቪዲዮ መልክ ይዤላችሁ መጥቻለሁ ማለት ነው። ራሴን እንደምታዩት ያው ከመጀመሪያው ጀምሮ የብርቱካን ልጣጩንም እየተቀባሁኝ እንዲሁም ደግሞ የቡና ማክስንም እየተቀባሁኝ ነው ማለት ነው የመጣሁት። ምክንያቱም መስራት ብቻ ሳይሆን ስጠቀምም ፊቴን ስቀባም ማየት አለባችሁ ብዬ ስላሰብኩ ማለት ነው። መሆንም ስላለበት ምክንያቱም መሆን አለበት ለቪዲዮ ብቻ የሚመስላቸውም ስለሚኖር ማለት ነው። ግን ያው እጠቀማለሁ ምክንያቱም ቪዲዮ እሱን ስሰራ ያደክማል፣ ያው ታውቃላችሁ። ያው መጠቀም እንዳለብኝም ያው ላሳወቃችሁ ብዬ ነው። ለቤቱ አዲስ የሆናችሁ በቅንነት ቤተሰብ ሆኑ፣ ተቀላቀሉ፣ ሰብስክራይብ አድርጉ ማለት ነው። አበረታቱኝ፣ ሼርም አድርጉልኝ። ላይክ የተረሳችሁም ደግሞ ላይክ እያደረጋችሁ ማለት ነው። እንግዲህ ብርቱካን ልጣጭ እውነት ለመናገር በተለይ ወዛማ ቆዳ ላላችሁ ሰዎች በጣም ቆንጆ፣ በጣም አሪፍ እንዲሁም ተልባ ለፊት ቆዳ በጣም ቆንጆ እና በጣም አሪፍ በጣም እየተመሰከረላቸው ናቸው እነዚህ ግብአቶች። ስለዚህ እኔ ዛሬ ያው ቪዲዮ ሰርችባቸዋለሁ ከአሁን በፊት ላኪን ግን ቪዲዮ ክሬሙን እየተቀባሁኝ ብዙም ገለጻ አላደረግኩም፣ እየተቀባሁኝ አላሳየኋችሁም በሚል ነው ዛሬ ድጋሚ ይዤ የመጣሁት። ምናልባት እንግዲህ በዩቱብም ህግ ምናልባት አላቅም፣ እርግጠኛ አይደለሁም። 2ኛ 3ኛ መስራት ክልክልም ሊሆን ይችላል። ግን ያው እንግዲህ የብጤፍ እንደብዬ ዛሬ 2ኛ ነው የሰራሁበት ማለት ነው። ሁሉም ቪዲዮዎች አንዳንድ ለቅ ያለው አሁን ጠቅልል አድርጌ ሁሉንም አንድ የሰራሁበት ማለት ነው። እንግዲህ ያው ቪዲዮውን እስከ መጨረሻው እንደምትከታተሉት ተስፋ አደርጋለሁኝ። ቪዲዮውን አይታችሁ ደግሞ ይሄንን ክሬም ሰርታችሁ ፊታችሁን እንደምትቀቡት እና እንደምትሞክሩት ለውጡንም እንደምታዩበት እና እንደምታመሰግኑኝ ተስፋ አደርጋለሁኝ። እንደምታዩት እኔ ፊቴ በጣም ነበር የተጎዳው። እውነት ለመናገር ወላሂ ነው የምላችሁ፣ በጣም ነው ፊቴ የተጎዳው። በጣም ሽፍታ በጣም የሚያበዛው። እንደው ሴትዬ እንደውም ሰንስክሬም ለምን አትጠቀሚም? ሰንስክሬም ተጠቀሚ፣ ክሬሞች ተጠቀሚ ይሉኛል። ተጠቀሚ ሲሉኝ ሰርች እያደረግኩኝ የኔን ሽፍታ በጉግል ሰርች እያደረግኩኝ ብዙ ክሬሞች ገዝቼ ነበር። ግን በክሬሞቹ ወላሂ ምንም ለውጥ አላየሁም ማለት ነው። ምንም አይነት ለውጥ አላየሁም ምንም ማለት ነው።
ግን በቃ ቤት ውስጥ በሚሰሩ ነገሮች ፊቴን ሳሙና ለየሁለት ድሮ በፊት የምታጠበው ሳሙና በእንትን ነበረ ምንድን ነው የሚባለው ዲቶል ሳሙና በሱ ነበር የምጠቀመው። ከሆነ ጊዜ በኋላ እሱን ከቀየርኩ በኋላ ነው በነገራችን ላይ ፊቴ እየተበላሸ የመጣው ማለት ነው። አይዲ ሳሙና የፎዋካ ሳሙና መጠቀም ጀመርኩ ማለት ነው። ከዛ በኋላ ነው ፊቴ እየተበላሸ ሽፍታ እያመጣ በቃ ይሁን ደስ የማይል ፊት እያመጣ የሄደው ማለት ነው። እና አሁን ሳሙናዬንም ቀየርኩኝ። እንደገና ደግሞ በመጀመሪያ ፊቴ በጣም ውጤት አምጥቶልኝ አለ። ቢያንስ ሽፍታውን አጥፍቶ ጥቋቁሩ እንዳለ ሆኖ ነጠብጣቡ ሽፍታ እንኳ ቢያንስ አልተካም አቆመ ብዬ ያሰብኩት መቼ ነው የእንትን የቁርንፍድ ውሃ እየተጠቀምኩኝ ከሄድኩኝ በኋላ ነው። በቃ ጸጥ ብሎ ቢያንስ ሽፍታ መጨመር አቆመ ማለት ነው። ከዛም በኋላ እኔም የምከለከላቸውን እየተከለከልኩኝ ያንን የቁርንፍድ ውሃ እና ደግሞ የሩዝ ውሃ አንድ ላይ አድርጌ ፊቴን ከታጠብኩኝ በኋላ ፊቴ ትንሽ ጠፍ እንደ መድረቅ ካለ በኋላ ፊቴን በደንብ ታጥቤ በሳሙና በደንብ ትንሽ ደረቅ ካለ በኋላ የቁርንፍድና የሩዝ ውሃ በቡኻህ ተቃላችሁ የጉዛዝ እንትን የሚባልበት ማለት ነው። እሱን ያለቀ ነበር። እሱን በደንብ አጥቤ እሱ ውስጥ አድርጌ እሱንም ቆይ አንድ ቀን ይዤላችሁ እመጣለሁ ቪዲዮ እና ውሃ ለሩዙን አጥቤ እንዲሁም ደግሞ የቁርንፍዱን አድርጌ እዛ ኦልባ ውስጥ አደረኩ። ከዛ ውሃዬን አደረኩኝ። ከዛ ትንሽ መታመት አድርጌ ተላጃ አስገባዋለሁ ማለት ነው ፍሪጅ። እኔ በታጠብኩ ሰዓት ፊቴ ትንሽ ጠፍ ባለልኝ ሰዓት ያንን አንጥቼ ንፍት ንፍት አደርግበታለሁ እና እንደዛ እያደረኩኝ ፊቴ በጣም ጥሩ እየሆነ መጣ። ያው ቢያንስ ሽፍታ መተካቱን አቆመ። ጥቁር ነጠብጣቡ ግን አለ። ያኪን ግን ይሄንን ቪዲዮ ወይም ደግሞ ዩቲዩብን መስራት ከጀመርኩኝ በኋላ እነኝህን እየሰራሁኝ ክሬሞቹን አሁን ላይ ጥቁር ነጠብጣቡ ራሱ እየፈዘዘ ነው ያለው ማለት ነው። መስታወት ላይ እንደዚህ ቀረብ ብዬ ሳየው አልሐምዱሊላህ አሁን ቆዳዬ ፍክት እያለ ጥቁር ነጠብጣቦችም ደግሞ ፍዝዝ እያሉ ነው ያሉት ማለት ነው። እውነት ለመናገር ፊታችን ላይ የሆነ ነገር ስታዩበት በቃ ሁሉ ነገራችሁ ነው ሽክሽክ የሚለው ማለት ነው። ምንም ነገር አያስደስታችሁም። እና ዋናው ፊት ዋና ነገር ነው ማለት ነው። ፊታችንን መንከባከብ፣ ፊታችንን መቆጣጠር አለብን። ፊታችን ላይ እንክብካቤ ማድረግ አለብን ማለት ነው። እንደዚህ አይነት ፊታችንን እንዲጠራ ደግሞ በቂ እንቅልፍ መተኛት አለብን። በቂ ውሃ መጠጣት አለብን። ቫይታሚን ያላቸውን ምግቦችን መጠቀም አለብን። መብላት፣ መጠጣት፣ ራሳችንን መንከባከብ አለብን ብዬ ነው የማስበው። ምክንያቱም እኔ ብዙ ነገሮችን እየሸሸሁኝ ያው የግድ መሸሽ ፈልጌ ሳይሆን ያው የግድ አንዳንድ ጊዜ ሳትፈልጉ የግድ የምትሸሿቸው አሉ አይደል? እነሱን እየሸሸሁኝ እየመጣሁኝ ፊታችሁ ላይም እንዲሁ የጣለባችሁ ካላችሁ እነኝን የምታስተካክሉ ከሆነ ይስተካከላል ማለት ነው። ምክንያቱም እኔ ጉንጭና ጉንጭ ላይ ጥሎብኝ ነበር ማለት ነው። ላኪን ግን እነዚህን እያስተካከልኩኝ ከመጣሁኝ በኋላ ቢያንስ ጉንጭና ጉንጭ ላይ ያለው እልም ብሎ ባይጠፋ እንኳ ወደ መፍሰዙ ሄዷል ማለት ነው። ስለዚህ ሁላችሁም እንደዚህ አድርጋችሁ ፊታችሁን የተለያዩ ማክሶችን እየተጠቀማችሁ ፊታችሁ ፍርት እንዲል ቆንጆ ፊት እንዲኖራችሁ የ18 ዓመት ህፃን ልጅ የምትመስል ድንቡሽ ያለች በቃ እንዴት ነው እንደዛች አይነት ፊት እንዲኖራችሁ ከፈለጋችሁ ብዙ ማክሶችን ሰርች እያደረጋችሁ እያያችሁ ፊታችሁን መንከባከብ ይኖርባችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ለቤቱ አዲስ የሆናችሁ በቅንነት ቤተሰብ ሆኖ ተቀላቀሉ። እንደምታዩት እኔ የቡናውን ማክስ ነው እዚህ ጋር እየተቀባሁ ያለሁት። እስካሁን ቪዲዮን እያየሁ አልነበረም። እሺ ዝም ብዬ ነበር እያወራሁ የነበረው። እዚህ ጋር የቡና ማክስ እየተጠቀምኩ ነው እንደምታዩት ማለት ነው። ፊቴ ትንሽ ጉንጭና ጉንጭ ላይ ትንሽ ያው እንትን አለ የጣለብኝ አለ፣ ግን አልሐምዱሊላህ አሁን ላይ ምንም አይልም። አይንና አይኔም ስር ጣል ያደረገበት ነበረ ጥቁር ማለት ያው እንቅልፍ ካለ መጥገብ የተነሳ ነው እሱ ደግሞ የሚመጣው ታውቃላችሁ። አሁን ላይ አልሐምዱሊላህ እየፈዘዘ ነው ያለው ማለት ነው። ራሳችንን የምንንከባከብ ከሆነ ይሄ ከጊዜ በኋላ የመጣ ነገር
ራሳችንን ከተንከባከብን እና ያን ነገር ለማጥፋት ጥረት ካደረግን ያ ነገር የማይጠፋበት መንገድ ምንም የለም ማለት ነው። በነገራችን ላይ ቅንድቤን አያችሁት? ቅንድቤ ሁለት አይነት ነው ማለት ነው። በዚህኛው በኩል አይኔ ላይ ነጭ ያለችባት በሱ ጋር ያለው እና ምን መሰላችሁ፣ በባለፈ ቅንድቤን ያንን የጸጉር ማንትን ማለት የለም ጸጉር ክሬሙ የለም እሱን ስጠቀም እስኪ ቅንድቤን ላስተካክለው አልኩኝና ከላይና ከታች ያንን ክሬም ቀብታ አደረኩት። በዚህኛው በቀኝ በኩል ያለውን ቅንድቤን በደንብ አድርጌ ተጠንቅቄ ነው ለካ የቀባሁት። ላኪን ግን ይሄንኛው በግራ በኩል ያለውን በጣም ፀጉሬ ላይ አስጠግቼው እና በጣም ፀጉሬ ላይ አስጠግቼው ስለነበረ ይኸውላችሁ ይሄኛው ደህና ነው። ይሄኛው ግን በጣም ተጎድቷል ማለት ነው። ግጥብ አድርጓል ማለት ስስት ብለዋል። አብዛኛው ተነጭቶ ሂዷል ማለት ነው። እና በጣም ነው የተናደድኩት። መቼ ነው የሚያድግልኝ? መቼ ነው የሚያድግልኝ? እናንተ 15 ቀን እየሞላው ነው ማለት ግን እያጨለጨለ ነው። አሁን በመስታወት እያጨለጨለ ነው፣ ግን አናዶኛል ማለት ነው። ተናድጃለሁ። ይሄኛው ማሻአላህ ድምቅ ብሎ ደህና ነው። ይሄንኛው ግን በደንብ ስለተጎዳ ሳስቷል ማለት ነው። በጣም ነው እየሳሳው እና በጣም ነው ያናደደኝ። በዚህ አጋጣሚ እንዴ ምን ሆነሽ ነው ኢክሮ? ምን ሆነሽ ነው? ቆይ በጣም ነው የጎዳሁት ማለት ነው። እያጨለጨለ ነው ግን እናንተ ቅንድብ ፀጉር ከሌላችሁ ግን ከባድ ነው። ግን አሁን ይሄ የሚቀባው ማክሱ ምናምን አብሬ ነው የምቀባው። ይሄን የቡናውን ምናምን የተልባውን ስቀባው እንትን እየፋፋ ነው ያለው ማለት ነው። እና ለማንኛቸውም ስለነበራችሁን ቆይታ ከልብ አመሰግናለሁኝ። ለቤቱ አዲስ የሆናችሁ በቅንነት ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። እንደምታዩት ዛሬ እንግዲህ ይሄንን በመሰለ ቪዲዮ ተመልሼ መጥቻለሁ። በነገራችን ላይ ይሄ ቪዲዮ የሰነበተ ነው። እኔ ግን ሌላ ማክስ ተቀብቼ ማለት ነው ፊቴን ውጥር ጥር አድርጎ ይዞኛል። 15 ደቂቃ 20 ደቂቃ እስከሚሆነው ድረስ የግዴታ መቆየት ስላለበት እስከሚደርቅ ማለት ነው። ሲደርቅ ስለሆነ መላጥ ያለብኝ እስከሚደርቅ ድረስ እየጠበቅኩት ነበረ። ለምን ቀይማ የዚህኛውን ሪካርድ ለምን አላደርግም ብዬ ቁጭ ባልኩበት እንግዲህ ያው ይሄንን ኤዲት ማድረግ ወይም ደግሞ ድምፄን ሪካርድ ማድረግ ጀመርኩ ማለት ነው። እዩልኝ ማለት ነው። ቅንድቤ ይሄኛው ደህና ነው። ያንኛው ግን ከሆነ ፓርት ጀምሮ ወደዛ በጣም እንደተጎዳና አደጋ እንደደረሰበት ያስታውቃል ማለት ነው። አዝናለሁ። በጣም ነው የማዝነው ማለት ነው። ሰው በራሱ እጅ እንደዚህ ትልቅ ጥፋት ያጠፋል እንዴ ጋይስ? እስኪ ንገሩኝ ማለት ነው። ይሁት እስኪ በዚህ ጋር ያለው ከአይኔ በላይ በጫፍ ሲል ተገጥሞ ሂዷል ማለት ነው። ከባድ ነው። ይሄኛው ደግሞ ደህና ነው። ይሁን ግን ያድጋል ብዬ ያጨልጭሏል። ግን ይሄኛው በግራ በኩል ያለው አጨልጭሏል ማለት ነው። አያችሁ? አሁን አይኔን ጉንጭን ከምገባበት በላይ ያለው ቅንድቤ ደግሞ ደህና ነው። ይሄኛው ደግሞ እዩልኝ ማለት ነው። ከግማሹ ወደ ግማሽ አካሉ የለም ማለት ነው። ግን ያጨልጭሏል። እና ሁላችሁም ስለነበረ ቆይታ ከልብ አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ለቤቱ አዲስ የሆናችሁ ደግሞ ቤተሰብ ሆኖ ተቀላቀሉ፣ ሰብስክራይብ አድርጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።